ሰላም ሰላም የተወደዳችሁ እንዴት አድራችኋል አድማጮቻችን? የፉትቦል ካፌ ዝግጅታችን ጀምሯል። እንደተለመደው እስከ 4 ሰዓት ከ30 ደግሞ እንቆያለን። ዛሬ የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች የሚጀምሩበት ነው። ሁለት ጨዋታዎች ይደረጋሉ በሳንቲያጎ ቤርናቤው። የአውሮፓ ክላሲክ የሚባለው ሪያል ማድሪድን ከባየር ሚኒክ የሚያገናኘው ጨዋታ በበለጠ ትኩረት ይጠበቃል። ለሪያል ማድሪድ የውድድር ዘመኑ ብቸኛው ዋንጫ የማንሻ እድል ይሄኛው ይመስላል። እንደምታውቁት በሌሎች ውድድሮች በሙሉ ሪያል ማድሪድ በለስ አልቀናውም። ባለፈው ሳምንት መጨረሻም በሪያል ማዮርካ ከተሸነፈ በኋላ በላሊጋው 8 ጨዋታ እየቀረ በ7 ነጥብ ርቀት ላይ ይገኛል ከባርሰሎና እና እድሉ በጣም ጠባብ ነው። ስለዚህ ሪያል ማድሪድ የውድድር ዘመኑን ለማዳን ያለው ብቸኛ እድል ይሄኛው የቻምፒየንስ ሊግ ውድድር ነው ማለት ነው። ባየር ሚኒክ ደግሞ በሚያስደንቅ ፎርም ላይ ነው ያለው። በቻምፒየንስ ሊግም በሀገር ውስጥ ውድድርም ለባየር ሚኒክ አይነት ከፍ ባለ ስታንዳርድ ሲዝኑን ለሚመዝን ቡድን ደግሞ ቡንደስሊጋ ማሸነፍ ብቻውን ስኬታማ የውድድር ዘመን ላያስብለው ይችላል። አንድ ተጨማሪ ቡንደስሊጋ ዋንጫ ብቻ ተብሎ ሊቆጠር ይችላል። ግን ታሪካዊ ለማድረግ ቻምፒየንስ ሊግ በጣም ወሳኝ ነው እና እስካሁን ድረስ በውድድር ዘመኑ በሙሉ በመጡበት መንገድ የዛሬውን ጨዋታ ያደርጋሉ ወይ የሚለው ከፍ ያለ ግምት የሚያገኝ ነው። ስለ ሁለቱ ፈረንሳውያን ተጫዋቾችም እናነሳለን። ኪሊያን ምባፔ 38 ጎሎች አስቆጥሯል። እንዲሁ ከላይ ሲታይ 38 ጎሎች ያስቆጠረ ተጫዋች ገና ውድድር ዘመኑ አንድ ወር ተኩል እየቀረው ምን የሚያስተች ነገር ሊኖርበት ይችላል። ግን በስፔን ብዙ ትችት አለ ምባፔን በተመለከተ። ሪያል ማድሪድ እሱን ካስፈረመ በኋላ እንደ ቡድን የተሻለ ቡድን አልሆነም በሚል ማይክል ኦሊሴ ደግሞ ሌላ ፈረንሳዊ ባየር ሙኒክ ተጫዋች ነው። እሱ ደግሞ ወደ አሊያንዝ አሬና ከሄደ ጊዜ ጀምሮ በእያንዳንዱ ጨዋታ ግሩም ብቃት ሲያሳይ የቆየ ተጫዋች ነው። ግን እንደዚህ አይነት ጨዋታዎች ናቸው ደግሞ ተጫዋቾችን ትልቅ ተጫዋች ከግሩም ተጫዋችነት ወደ ታላቅ ተጫዋችነት የሚያሸጋግሩት። ይሄ ፈተና አለበት። ጨዋታው ምን ሊመስል ይችላል የሚለውንም እንዲሁ እናነሳለን። ስፖርቲንግ ሊዝበን ከአርሰናል በጆዜ አልቫላዴ ይጫወታሉ። ከዚህ ጨዋታ በፊት ያለው አብዛኛው ናሬቲቭ ስለ ሁለቱ አጥቂዎች ያለ ናሬቲቭ ነው። ቪክቶሪዮ ኬሬስ የቀድሞ የስፖርቲንግ ሊዝበን አጥቂ፣ አሁን ደግሞ ሉዊስ ሱዋሬዝ በስፖርቲንግ ሊዝበን የቪክቶሪዮ ኬሬስ ተተኪ ሆኖ ድንቅ የውድድር ዘመን እያሳለፈ ያለ ተጫዋች ነው። ስለሱም እንደዚሁ ስለ እነዚህ 29 ቁጥሮች እናነሳለን ማለት ነው። እንደተለመደው በፌስቡክ ገጻችን ላይ ኮሜንቶች መላክ ትችላላችሁ በኮሜንት ሴክሽናችን ላይ። እኛም እንደተለመደው አንዳንዶቹን እዚሁ ፕሮግራማችን ላይ ለማንሳት እንሞክራለን። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዛሬ ምሽት የሚደረጉትን የቻምፒየንስ ሊግ ጨዋታዎች እንመልከት። ሪያል ማድሪድ ከባየር ሙኒክ የሚደረገው ጨዋታ እጅግ ትልቅ መርሃ ግብር ሆኖ ይጠበቃል። ይህንን ጉዳይ እናንሳ። ሁለት በተለያየ ስሜት ውስጥ ያሉ ቡድኖች የሚያደርጉት ጨዋታ ነው። ሪያል ማድሪድ ከላሊጋው ፉክክር የራቀ ይመስላል። የ7 ነጥብ ልዩነት አለው ከባርሴሎና ጋር። ከዚህ በኋላ ይህ ነጥብ ልዩነት ይጠባል ብሎ መጠበቅ ከባድ ይመስላል። ሪያል ማድሪድ አንድ ውድድር ላይ ያለበት ይህም ቻምፒየንስ ሊግ ነው። ይህንን ጉዳይ እናንሳ። የዛሬው ጨዋታ አሸናፊ ለቻምፒየንስ ሊግ ፋይናል የሚገመተውም እንደዚሁ ቡድን ነውና እናንሳ ይህንን ጉዳይ። በሪያል ማድሪድ በኩል ከባድ ጊዜ፣ በባየር ሙኒክ በኩል ደግሞ በጣም ጥሩ ጊዜ ነው። እናንሳው። ልክ ነው ምሳ። የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሲደረግ እንዳነሳሽው ይሄኛውን ጨዋታ የሚያሸንፍ ቡድን የተረጋገጠ አይደለም። ሌሎች ትልልቅ ቡድኖች ውድድሩ ላይ አሉ። አሁንም ፓሪስ ሳን ጀርማ፣ ሊቨርፑል በአንድ በኩል ደግሞ ባርሰሎናም እንደዚሁ አርሰናልም ውድድር ውስጥ ያሉ በመሆናቸው ምክንያት የዛሬውን ጨዋታ የሚያሸንፍ ቡድን ቻምፒየንስ ሊጉን ያሸንፋል ማለት አይቻልም። ግን አንድ ታሪክ የሚያሳየን ነገር አለ በቅርብ ጊዜ፣ ወይም እንደዛ ብሎ መደምደም አይቻልም። ከ2011-12 የውድድር ዘመን ወዲህ ሪያል ማድሪድ እና ባየር ሚኒክ 5 ጊዜ ተገናኝተዋል እና በአራቱ ይህንን የሁለቱም ቡድኖች ግንኙነት ያሸነፈው ቡድን ቻምፒየንስ ሊግ አሸንፏል። በአንደኛው ፍጻሜ ይደርሷል። ባየር ሚኒክ 2012 በቼልሲ በመለያ ምት የተሸነፈ ጊዜ ማለት ነው እና ባለፉት ስንት ዓመት ማለት ነው ከ2012 11-12 ወዲህ ባለፉት 13 ዓመታት ገደማ ሁለቱ ቡድኖች 5 ጊዜ ተገናኝተው 4 ጊዜ ይህንን መርሃ ግብር ያሸነፈው ቡድን የአውሮፓ ሻምፒዮን ሆኗል። እንግዲህ 21 ጊዜ ቻምፒየንስ ሊግ ያሸነፉ ናቸው። በቻምፒየንስ ሊግ ታሪክ የሪያል ማድሪድንና የባየር ሚኒክን ያህል ብዙ ጊዜ ተገናኘ የለም። 30ኛ ጨዋታቸው ነው ዛሬ የሚያደርጉት። ከ1976 ጀምሮ ሁለቱ ቡድኖች
በአውሮፓ መድረክ ሲገናኙ ቆይተዋል። 50ኛ ዓመት ይሆናቸዋል ማለት ነው። በሩብ ፍጻሜም ባየር ሚኒክ 24 ጊዜ፣ ሪያል ማድሪድ 22 ጊዜ ተጫውተዋል። ሩብ ፍጻሜ ድረስ ደርሰዋል። ባየር ሚኒክ የበለጠ ሩብ ፍጻሜ ደርሷል፣ ከሪያል ማድሪድም የበለጠ ማለት ነው። ስለዚህ ሁለቱ በጋራ 46 የቻምፒየንስ ሊግ ሩብ ፍጻሜዎች ላይ የደረሱ ናቸው። ስለዚህ ምንም ጥያቄ የለውም የአውሮፓ ክላሲክ ነው ይሄ ጨዋታ። በጣም ትልቅ ጨዋታ ነው። ግን ምሳ እንዳነሳሹ በጣም በተለያየ ስሜት ውስጥ ሆነው ነው ወደዚህ ጨዋታ የመጡት። ያው ቻምፒየንስ ሊግ ሲሆን ሪያል ማድሪድን በፎርም ብቻ መተንበይ በጣም አስቸጋሪ ነው። ግን የሪያል ማድሪድ ያለፉት 2 ዓመታት ትላንትና በቀን ስጠቅሰው እንደነበረው አሁን ዛሬን ከደመርን 596 ቀናት መጥፎ 596 ቀናት ናቸው ማለት ይቻላል። ለዓለም በጣም አምቢሽስ ለሆነው ቡድን ሜዳ ውስጥ የሚታየው ሁኔታ ግን አምና በአንቼሎቲ ስር ከሳቸው በኋላ አሎንሶ ኃላፊነቱን ተረክቦ በዓለም የክለቦች ዋንጫ አሰልጥኗል። ይሄ ውድድር ዘመን ሲጀመር እሱ ነበር አሰልጣኝ የነበረው። ከሱ መሰናበት በኋላ አልቫሮ አርቤሎም ኃላፊነቱን ከተረከበበት ጊዜ ጀምሮ እነዚህ መሰረታዊ የሆኑት የሪያል ማድሪድ ችግሮች አልተቀረፉም። በሁሉም አሰልጣኞች ስር የሆኑ ጥሩ የነበሩባቸው ወቅቶች እንኳ የነበሩ ቢሆን ጠቅላላው ግን ያለፈው 2 ዓመት ለሪያል ማድሪድ መጥፎ ነበር ማለት ይቻላል። ግን ቻምፒየንስ ሊግ ነው እና ሪያል ማድሪድ ነው እና ፍለድ ላይት ነው እና ሳንቲያጎ ቤርናቤው ነው። ስለዚህ ሪያል ማድሪድ በዛ ጊዜ አፈር ልሶ እንደሚነሳ እናውቃለን። ስትራክቸራል ችግሮቹ ይቀረፋሉ ማለት አይደለም። ስለዚህ ሪያል ማድሪድ ስለሆነ ብቻ አምና በአርሰናል 5-1 ከመሸነፍ አልዳንም። ሁልጊዜ ይሰራል ማለት አይደለም። ሪያል ማድሪድ ስለሆንሽ ብቻ ጋራንቲ አይደለም የአውሮፓ ውድድርን የማሸነፍ። ልክ ነው የሪያል ማድሪድ ፋክተር አለ። ግን ባለፈው ጓርዲዮላ ብሎታል እንዳለው ከ70 ሲዝን 55ቱን ቻምፒየንስ ሊግ አላሸነፈም። እንደዛ ነው እና ያው ከሁሉም የበለጠ ስላሸነፈ ሪያል ማድሪድን የቻምፒየንስ ሊግ አለቃ እንለዋለን። ከየትኛውም ቡድን በእጥፍ የበለጠ ነው ያሸነፈው። ሚላን ነው ቀጥሎ ያለው 7 ጊዜ፣ ሪያል ማድሪድ 15 ጊዜ። ባለፉት 12 ሲዝኖች 6ቱን አሸንፏል። የሆነ ዶሚናንት የነበራቸው ዘመኖች ነበሩት ሪያል ማድሪድ። የመጀመሪያዎቹን 5 ባለፉት 12 ዓመታት ደግሞ 6 11ዱን ቻምፒየንስ ሊጎች ያሸነፈው እንደዚህ በጣም ዶሚናንት በነበረባቸው ዓመታት ነው። ከዛ በመካከል ባሉት 50 ዓመታት 4 ነው ያሸነፈው ማለት ነው። ለማንም ቡድን አንዴ ማሸነፍ ትልቅ ነው። ግን አሉ እንደዚህ አስቸጋሪ ጊዜያት የሚያሳልፍባቸው ሪያል ማድሪድ። ግን ሪያል ማድሪድና ቻምፒየንስ ሊግ ምን ማለት እንደሆኑ የምታውቂው ለሱ ዴጄቱን ጋር አንድ ቃለ ምልልስ ሰጥቶ ነበር ኦሊቨር ካን የቀድሞ የባየር ሚኒክ ግብ ጠባቂ እና ወደ ቫልዴቤባስ ሄጄ ነበር በቅርብ ጊዜ አለ ለመጎብኘት። የባየር ሚኒክ ሹመኛ ነበር እስከ ቅርብ ጊዜ ድረስ። በኋላ ትልቅ ጠብ ተነስቶ ከኃላፊነት እስኪለቅ ድረስ እና ለ14 ዓመታትም የባየር ሚኒክ ታላቅ ግብ ጠባቂ ነበር እና ወደ ቫልዴቤባስ ሄጄ ወደ ባዝሩሞቹ ወደ መልበሻ ክፍሉ ወደ ምኑ ገባኋል፣ ወደ ሚዚየሙ ብቻ ሳይሆን እና ሁሌ ግድግዳው ላይ ተሰቅሎ የምታዩት አንደኛው ነገር የቻምፒየንስ ሊግ ዋንጫ ነው። ወደ አካዳሚው ብትሄዱ፣ ወደ የትኛውም ቦታ ብትሄዱ ሪያል ማድሪድ ታሪኩን ከዚህ ዋንጫ ጋር አስተሳስሮ ማየት የሚፈልግ ነው። ቻምፒየንስ ሊግ እና ሪያል ማድሪድ እንዲህ አይነት ጥብቅ ትስስር ያላቸው ናቸው የሚል አስተያየት ሰጠ እና እንዴት ስለዚህ ጨዋታ እያሰቡ እንደሆነ የምታውቂውም በቀደም በማዮርካ ተሸነፉ እና በማዮርካ ሲሸነፉ ሪያሊስቲክ የሆነ የዋንጫ ተስፋቸው አብቅቶለታል። በላሊጋው 8 ጨዋታ እየቀረው 7 ነጥብ ርቀት ላይ ነው የሚገኙት እና ሁሉንም ጨዋታ ቢያሸንፉ እንኳን ዋስትና የላቸውም። ባርሰሎናን የባርሰሎና ሜዳ ላይ እንኳን ቢያሸንፉ ባርሳ ኦልሞስት 3 ጨዋታ ምናምን መሸነፍ አለበት ከተቀሩት 8 ጨዋታዎች። ይሄ ደግሞ የሚሆን አይመስልም። ባርሰሎናም ይሄን ያህል ጨዋታ የሚሸነፍ አይመስልም። ሪያል ማድሪድም ሁሉንም ጨዋታዎች የሚያሸንፍ አይመስልም እና የቅዳሜው ጨዋታ የላሊጋውን ዋንጫ በተመለከተ ኮንሲኩዌንሻል ነው የነበረው። ምክንያቱም ማታ ደግሞ ያው ባርሰሎና አትሌቲኮ ማድሪድን ስላሸነፈ ማለት ነው። ግን ምን አለ ከጨዋታው በኋላ ሲጠየቅ አርቤሎዋ ከዛ ሽንፈት በኋላ በመልበሻ ክፍል ውስጥ የነበረው ስሜት ምንድን ነው? ላሊጋውን አጣ ነው የሚል ስሜት ነው ወይስ ምንድን ነው ሲሉት ከ5 ሰከንድ በላይ አላሰብንም ማለት። ስለዛ ሽንፈት ከ5 ሰከንድ በላይ አላሰብንም፣ ስለ ማክሰኞ ነው ማሰብ የጀመርነው። እኔም ወደ መልበሻ ክፍል ገብቼ እዚህ በሳንሟ ስለሆነው ነገር እያሰብን ረጅም ጊዜ መቆየት አንችልም። በ3 ቀን ውስጥ የአውሮፓ ቤስት ቡድን ይገጥመናል ባየር ሚኒክ። በቃ አልቋል ይሄ ጨዋታ። እኔም ከ5 ሰከንድ በላይ ስለዚህ ጨዋታ ማሰብ አልፈለግኩም ይል እና ሪያል ማድሪድ ቶሎ ወደ ቻምፒየንስ ሊግ እሱ ጸደይ በሚመጣበት ጊዜ ይለዋል። አሁን ወቅቱ እንደዚህ በሚሆንበት ጊዜ በጣም ከባዱ የአየር ንብረት እነሱ ጋር በአውሮፓ በሚቀልበት ጊዜ ሪያል ማድሪድ ይነሳል። አሁን እንደዛ ነው የሚል አስተያየት ሰጥቷል። ግን ይሄ የሪያል ማድሪድ ታሪክ ብቻ አይደለም። የሪያል ማድሪድን ሲዝን እንደገና ባዶ ከመሆን ሊታደግ የሚችልም የመጨረሻው እድል ነው።
ሪያል ማድሪድና ቻምፒየንስ ሊግ እንዲህ አይነት ጥብቅ ታሪካዊ ትስስር አላቸው። ሁልጊዜ እንለዋለን በየአመቱ አዲስ ነገር አይደለም። ውድድሩ ሲመሰረት ራሱ ሪያል ማድሪድ በጣም ወሳኝ ነበር። ሳንቲያጎ ቤርናቤው ፕሬዚደንቱ በጣም ወሳኝ ነበሩ እና በዛ ምክንያትም ሊቨሬጅ ነበሩ በመጀመሪያዎቹ አመታት። የመጀመሪያው ጋላክቲኮ ስብስብ የነበረው ሪያል ማድሪድ ነው። ውድድሩም ሌላ አይነት መልክ ላይ ነበረው። ስለዚህ በዚህ ውድድር ላይ ያለው እልቅናና የበላይነት ዛሬ ለመጀመሪያ ጊዜ የሚሰማ አይደለም፣ ሁልጊዜ የታወቀ ነው። እንዳልኩት ግን ለረጅም ጊዜ ዋንጫውን ሳያሸንፍ 30 ምናምን አመት ዋንጫውን ሳያሸንፉ የቆዩባቸው ወቅቶች ነበሩ። በተለይ በመጀመሪያዎቹ አመታት እንደዛ ሀያል ለነበረ ቡድን ማድሪድ ላሊጋ ማሸነፍ ብቻውን የውድድር ዘመኑ ስኬታማ ያደርገውም ቻምፒየንስ ሊግን ከደረበ ብቻ እንዲያውም ላሊጋውን ከሚያሸንፍ ቻምፒየንስ ሊግን ድል ቢያደርግ ይመርጣል የሚባል ቡድን። አሁን ግን ኮንቴክስቱ ሌላ ነው። ለሁለተኛ ተከታታይ ጊዜ በዓለም ላይ በጣም አምቢሽስ ነው ለሚባለው ቡድን ሁለት ተከታታይ ውድድር ዘመን ምንም ዋንጫ ለማሸነፍ ውድቀት ነው፣ ሀያል ውድቀት ነው። ለሌላ ቡድን ኖርማል ሊሆን ይችላል፣ ለሪያል ማድሪድ ማለት ነው። ከማድሪድ ታላቅ ታሪክ አንጻር የሪያል ማድሪድን ያህል ላሊጋ ያሸነፈ የለም፣ የሪያል ማድሪድን ያህል ቻምፒየንስ ሊግ ያሸነፈ የለም፣ የሪያል ማድሪድን ያህል የስታሮች ስብስብ እንዲኖረው የሚተጋ የለም። ለ70 አመት ሁለት ተከታታይ አመት ዋንጫ ለማሸነፍ ብቻ ሳይሆን ለሁለት ተከታታይ አመት በጣም ኃይለኛ የሆነ ሲስተማቲክ ችግር ያለበት ቡድን ማየት በጣም ያልተለመደ ነው እና 15 ጊዜ ያሸንፈውታል። በተለይ በቅርብ ጊዜ ደግሞ ከዚዳን መጀመሪያ አንቼሎቲ፣ ከዛ በኋላ ዚዳን 4 ጊዜ እንደገና አንቼሎቲ ተመልሰው መጡ። በ12 አመት 6 ጊዜ ቻምፒየንስ ሊጉን አሸንፎታል እና ብዙ ክላሲኮች ያሉት ነው። ከ1976 ማርች 31 ጀምሮ በቤርናቤው ከሁለቱ ቡድኖች መካከል ከተደረገ የመጀመሪያ ጨዋታ ጀምሮ ማለት ነው የማይረሱ ጨዋታዎች ነበሩ። በዛ ምሽት ለመጀመሪያ ጊዜ ሁለቱ ቡድኖች ሲገናኙ ያኔ ባየርን አለቃ ነበር። የሆኑ ወቅቶች ላይ የሆኑ ውድድሩ ለረጅም ጊዜ ዶሚኔት ያደረጉ ቡድኖች ነበሩ። መጀመሪያ ሪያል ማድሪድ፣ ከዛ በኋላ በመሀል ሌሎች ቡድኖች አሸንፈዋል። ቤንፊካ አሸንፈዋል፣ ኢንተር 2 ጊዜ አሸንፈዋል፣ ማንቸስተር ዩናይትድ 1 ጊዜ አሸንፈዋል። በመካከል አንዳንድ ጊዜ እንደዚህ ያሸነፉ ቡድኖች ነበሩ። ከዛ የአያክስ የዶሚናንስ ዘመን መጣ። ከ1971 እስከ 1973 3 ጊዜ አሸነፈ። ከዛ የባየር ሚኒክ የብልጫ ዘመን ደግሞ ተከሰተ። ከ1974 እስከ 1976 ለሶስተኛ 3 ጊዜ በተከታታይ የዩሮፒያን ካፕን አሸነፈ እና እንዲህ የዶሚናንስ ዘመናት ነበሩ በአንዳንድ ቡድኖች በኩል እና በዛ የባየር ሚኒክ የሀያልነት ዘመን ነው ለመጀመሪያ ጊዜ ሁለቱ ቡድኖች 1976 ላይ የተገናኙት እና ያ ጨዋታ አንድ የሚታወስ ታሪክ አለው። ገርድ ሙለር ወይም ጀርመኖቹ ደር ቦምበር የሚሉት በቤርናቤ አቻነት ጎል አስቆጠረና አንድ የሪያል ማድሪድ ደጋፊ በጎሉ መቆጠር በጣም ተበሳጭቶ ወደ ሜዳ ገብቶ ጎል አስቆጣሪው ሚለርንም አርቢትሩንም መታቸው፣ ደበደባቸው እና የመጀመሪያው ጨዋታ እሱ ነው። ክላሲክ ከሚያደርጉት መካከል አንደኛው እንዲህ አይነት ደጋፊ በታሪክ ታይቶ ስለሚያውቅ ነው። ከዛ በሚቀጥለው አመትም ተገናኙ እና እዛም ላይ ሌላው ዝግብ ነበር። ግን ሌላ የማይረሳው ጨዋታ የሪያል ማድሪድ ደጋፊዎች የሪያል ማድሪድ መንፈስ ወካይ አድርገው የሚያዩት ዋኒቶ ሉተር ማቲያስ ፊቱ ላይ በ1987 የተራገጠበት ነው። ስለዚህ አንዳንዶቹ ጨዋታዎች ሳቬጅ የሆኑ ጨዋታዎች ናቸው። ከዛ ውጪ እንግዲህ ያ ኪንታ ዴል ቡይትሬ የሚባለው የሪያል ማድሪድ ቡድን በጣም ታላቅ ቡድን ነው። 5 ጊዜ በተከታታይ ላሊጋ ያሸነፈ ቡድን ነው። የዮሃን ክራይፍ ድሪም ቲም ከመምጣቱ በፊት የነበረ የስፔን ታላቁ ቡድን የሚባለው ማለት ነው። ምናልባት ጉድለት ካለበት ያ ቡድን የአውሮፓ ቻምፒየንስ ሊግን ያኔ ዩሮፒያን ካፕ ይባል የነበረውን ውድድር አለማሸነፉ ነው። ግን በዛም ዘመን በባየር ሚኒክና በሪያል ማድሪድ መካከል የማይረሳ ክላሲክ ጨዋታ ነበር። ትልቅ ከምባክ ነበር። የሪያል ማድሪድ የሬሞንታዳ ናሬቲቭ ከተሰራባቸው ጨዋታዎች አንደኛው 1988 ላይ በሁለቱ ቡድኖች መካከል የተደረገው ጨዋታ ይጠቀሳል። ዋኒቶ ያኔ ከኢንተር ጨዋታ በፊት በቤርናቤው 90 ደቂቃ ረጅም ነው ብሎ የተናገረበት ዘመን ማለት ነው። በቅርብ ጊዜ ደግሞ ቅድም የጠቀስኩት ከ1911-12 የውድድር ዘመን ጀምሮ ሁለቱ ቡድኖች በተደጋጋሚ ተገናኝተዋል እና የጆዜ ሞሪኞ ቡድን የሪያል ማድሪድን ለ10 አመት ቻምፒየንስ ሊግ ሳያሸንፍ የመቆየትን ጉዳይ አስቀድመው መቅጨት የሚችሉበት እድል ነበራቸው። ወደ ፍጻሜ ለማለፍ ከባየር ሚኒክ ጋር ነበር የተገናኙት። ነገር ግን በመልሱ ጨዋታ 3 የመለያ ምቶችን የሪያል ማድሪድ ተጫዋቾች ሳቱ። የመጨረሻውን ሰርጂዮ ራሞስ ነው የሳተው፣ ግን ከዛ በፊት ሮናልዶም ሌሎችም ተጫዋቾች ስተው ነበር እና በኋላ ተስፋ ቆርጠው ብርክክ ብለው የሚታይበት ጨዋታ ማለት ነው። መጨረሻ ላይ ባየር ሚኒክ ለፍጻሜ የደረሰ፣ ግን ቼልሲን ያሸነፈው ያንን ድሮግባ ባለቀ ሰዓት ጎል ያስቆጠረበትን፣ ግን ሮበን የፍጹም ቅጣት ምት የሳተበትን እና ፔተር ቼክ እነዛን የመለያ ምቶች አድኖ ቼልሲ በመጨረሻ ቻምፒየንስ ሊግ ያሸነፈበት ሲዝን ማለት ነው
ሌላ የማይረሳው ጨዋታ 2014 ላይ አንቼሎቲ ሪያል ማድሪድ አሰልጣኝ ሆኖ ጓርዲዮላ ባየርን እያሰለጠነ እዛው በአሊያንዝ አሬና ሪያል ማድሪድ ባየር ሚኒክን 4-0 ያሸነፈበት ክርስቲያኖ 2 ጎሎች ያስቆጠረበት ካልተሳሳትኩ፣ ራሞስም ሌላኛው ጎል አስቆጣሪ ነበር። እሱም ጨዋታ እንደዚሁ በሁለቱ ቡድኖች መካከል ከሚታወሱ ታላላቅ ጨዋታዎች መካከል የሚጠቀሱ ናቸው። እንግዲህ እንዳልኩት ለ30ኛ ጊዜ ነው የሚጫወቱት፣ ምንም ጥያቄ የለውም። በእነዚህ 30 ጨዋታዎች መሀል ትልልቅ ክላሲኮች ነበሩ፣ የማይረሱ ጨዋታዎች ነበሩ ማለት ነው። ሪያል ማድሪድ ግን በባየር ሚኒክ አይን የሚታይበትን አስተያየት በተመለከተ ኡሊ ሆነሽ ኤልፓይስ ከሚባለው ጋዜጣ ጋር ትላንትና አንድ ቃለ ምልልስ ነበራቸው እና ባየርን ከዓለም ታላላቅ ቡድኖች መካከል አንደኛው ነው፣ ሪያል ማድሪድ ግን ታላቁ ነው። ባየርን ከታላላቆቹ መካከል አንደኛው ነው፣ ሪያል ግን ታላቁ ነው የሚል አስተያየት ሰጡ እና በቅርብ ጊዜም ባየር ሙኒክ በሪያል ማድሪድ ብዙ ይቸገራል። ያለፉትን 9 ጨዋታዎች አላሸነፈም ባየር ሙኒክ ሪያል ማድሪድን፣ 7ቱን ሪያል ነው ያሸነፈው፣ 2ቱን አቻን የተለያዩት ይላል ኦፕታ እና ለመጨረሻ ጊዜ 2024 ላይ ነበር የተገናኙት። ስለ ሪያል ማድሪድ የምናስበው ያ የሬሞንታዳ የእጅ አልሰጥም ባይነት ከመጨረሻው ሰከንድ የመፋለም ታሪክ ምስክር ሆኖ ሊቀርብ የሚችል ጨዋታ ነው። 2024 ታስታውሽ እንደሆነ እስከ 88ኛው ደቂቃ ድረስ ባየር ሙኒክ 1-0 ይመራ ነበር። የመጀመሪያው ጨዋታ ቪኒሽስ 2 ጎሎች ያስቆጠረበት ያንን ቶኒ ክሩስ አስደናቂ የተጋጣሚን ቡድን መስመር በሙሉ ቆርጦ ያለፈ ኳስ ሰጠው፣ እንዲህ ሩጥልኝ ብሎ በእጁ ጠቁሞ እንዳነሳ ነው አስታውሳለሁ እዚሁ ፕሮግራም ላይ። ያንን ጨዋታ 2-2 ነበር ያለቀው። የመልሱ ጨዋታ ግን ቤርናቤው ላይ ሲደረግ ባየርን እስከ 88ኛው ደቂቃ ድረስ 1-0 ይመራ ነበር። ከዛ በኋላ ነው በሪያል ማድሪድ ፎክሎር ውስጥ ሆሴሉ በሌላ ምክንያት ብዙ ላይ ይጠቀስ ይችላል። የማድሪድ አካዳሚ ውጤት ነበር፣ የዋናውን ቡድን ሰብሮ መግባት አቃተው። ስለዚህ አንዴ ወደ ኒውካስል አንዴ ወደ ዶርትሙንድ እየሄደ መጨረሻ ላይ ለአላቬስ ተጫወተ። ወደ ማድሪድ ከመምጣቱ በፊት የመጨረሻዎቹ 2 ሲዝኖችን ከ2 ቡድኖች ጋር ወረደ። ግን የሪያል ማድሪድን መለያ ስትለብሽ ያለው ፋክተር ሌላ ነው በቻምፒየንስ ሊግ። ስለዚህ ሆሴሉ 2 ጎሎች አስቆጠረና ከ88ኛው ደቂቃ በኋላ የቶማስ ቱኸል ባየር ሚኒክ ተሸነፈ፣ የአንቸሎቲ ሪያል ማድሪድ አሸነፈ። መጨረሻ ላይም ሌላ የጀርመን ቡድን ቦሩሲያ ዶርትሙንድ አሸንፈው ሻምፒዮን ሆኑ ማለት ነው። እና ያኔ የነበረው ሪያል ማድሪድ ግን ካሁኑ የተለየ ነው። አንደኛ ላሊጋውን ዶሚኔት ያደረገ ነው። አመቱ ሙሉ አንድ ጨዋታ ብቻ ተሸንፎ 95 ነጥብ ይዞ ላሊጋውን ያሸነፈ ቡድን ነበር። ያ ቡድን ቤሊንጋም ግኝት የሆነበት አማካይ ሆኖ እንደ አጥቂ ጎል ያስቆጠረበት 36 የጎል አስተዋጽኦ ያስመዘገበበት የውድድር ዘመን የእሱ ሬቬሌሽን ነበር። ቻምፒየንስ ሊግ ደግሞ የቪኒሽስ ነበር። በቻምፒየንስ ሊግ ደግሞ በትልልቆቹ ጨዋታዎች ፍጻሜውን ጨምሮ ግማሽ ፍጻሜውም ላይ በሁሉም ምዕራፎች ቪኒሽስ ደግሞ በጣም አስደናቂ ነበር። ግን እንደ ቲምም ግሩም ቡድን ነበር አንቸሎቲ የገነቡት። ድክመት የሌለበት እንኳ ባይሆን በጣም ግሩም ቡድን ነበር። ከዛ አሁን ሌላ ታሪክ ላይ ነው ያለው። ሪያል ማድሪድ ከ2 ዓመት በኋላ ተመሳሳይ ፋክተር ላይ አይደለም ያለው፣ ጥሩ ሁኔታ ላይ አይደለም ያለው። ስለዚህ ይሄኛው ጨዋታ ሲዝን የማዳኛ ጨዋታ ነው። በቀደም ከማዮርካ ሽንፈታቸው በኋላ ማርቲን ዴሚኬሊስ ነው የሚያሰለጥነው ሪያል ማዮርካን። የቀድሞ የባየር ሚኒክ እና የማንቸስተር ሲቲ ተጫዋች ነበር ማርቲን ዴሚኬሊስ። 16ኛ ነው አሁን በ16ኛ ቡድን ነው የተሸነፉት። እና ማርካ ለምሳሌ የማድሪድ ውግንና ያለው ጋዜጣ በመሆኑ የሚታወቅ ነው። አልቋል ላሊጋው። ከዚህ በኋላ ባርሰሎና ላይ ሪያል ማድሪድ መድረስ አይችልም ማለት የባርሰሎና ደጋፊ በመሆን የሚታወቀው ወይም የባርሰሎና ልሳን አልበለው ግን ባርሰሎና ሊኒንግ የሆነው ሙንዶ ዲፖርቲቮም እንደዚሁ አሁን ባርሰሎና አይደረስበትም የሚል ዘገባ ነው ያወጣው። የስፔን ብዙሃን መገናኛዎች ፕሮ ማድሪድም ይሁኑ ፕሮ ባርሳ ውግንናቸው ለየትኛውም ይሆን የባርሳ ውግንና ስለያዘው ነው ልትይት ይሆናል። ሙንዶ ግን ማርካም ብሎታል። ሪያሊስቲክ የሆነው ነገር ላሊጋውን አያሸንፉ 8 ጨዋታ እየቀረው እና በጣም ጠባብ እድል ያለው በእግር ኳስ ሳያልቅ አልቋል አይባልም፣ ግን ሪያሊስቲክሊ ከዚህ በኋላ ሰፊ ነው 7 በጣም በተለይ የተቀረው የጨዋታው ቁጥር 8 ብቻ መሆኑን ስታይ። ስለዚህ ይሄ ፍጻሜ ጨዋታ ነው። ሲዝን የማዳኛ ጨዋታዎች ናቸው እነዚህ የቤርናቤውም የአሊያንዝ አሬናውም ጨዋታ። ምክንያቱም እንደምታስታውሹ በኮፓ ዴል ሬም በሁለተኛ ዲቪዚዮኑ አልባሴቴ ተሸንፎ ከውድድር ውጭ ሆኗል። ያ የአርቤሏ የመጀመሪያው ጨዋታ ነበር። በስፔን ሱፐር ካፕም በጂዳ በተደረገው ጨዋታ በባርሰሎና ተሸንፈዋል። ስለዚህ ሌላ ዋንጫ የሀገር ውስጥ ዋንጫ ሊያገኙ የሚችሉበት እድል እሱ ነበር። ያ ጨዋታም የሻቢ አሎንሶ የመጨረሻ የሪያል ማድሪድ የአሰልጣኝነት ጨዋታው ነበር። የቀራቸው ቻምፒየንስ ሊግ ነው።
ትልቁን የቀራቸውን ብቸኛው ቻምፒየንስ ሊግ እና ቀላል አይመስልም ለሪያል ማድሪድ። ይህንን ጨዋታ ካሸነፈም እንኳን ቀጥሎ ከፓሪስ ሳን ዠርማን ከሊቨርፑል ጋር ነው የሚገናኘው በግማሽ ፍጻሜ። ከዛ ፍጻሜው ላይ ደግሞ ሌላ አንድ ትልቅ ቡድን በዛ ሩት ያሉትን ወይ ባርሰሎናን ወይም አርሰናልን ወይ እንደዚህ አይነት ቡድኖችን ሊያገኝ ይችላል። ባርሳም አርሰናልም አትሌቲኮ ማድሪድም ስፖርቲንግ ሊዝበንም በዛ ሩት ያሉ ናቸው። ግን ሁለቱ የበለጠ ግምት የተሰጣቸው ስለሆኑ አስ ደግሞ ምን ይላል? ሌላኛው የማድሪድ ልሳን የሚባለው ጋዜጣ የአርቤሏ በዚህ ኃላፊነት የመቆየት ጉዳይ የሚወሰነው በቻምፒየንስ ሊግ ነው ይላል። እና ይህንን እናውቅ ነበር። ታስታውሺ እንደሆነ በቤንፊካ ከተሰነፈ ይሰናበታል ሲባል ነበር። በኖካውት ጨዋታ ተገናኝተው ነበር። ከ1 እስከ 8 ባለው ስፍራ ሪያል ማድሪድ ማጠናቀቅ ባለመቻሉ ምክንያት ለሁለት ተከታታይ ጊዜ ነው ይሄ የሆነው። አምናም ከሲቲ ጋር ተጫውቶ ነበር። በዚሁ ምክንያት የአውሮፓ ትልቁ ቡድን በአውሮፓ ትልቁ ውድድር በሁለት ተከታታይ ሲዝኖች በአዲሱ ፎርማት ከ1 እስከ 8 ባለው ስፍራ አልጨረሰም። ስለዚህ ተጨማሪ የፕሌይኦፍ ጨዋታዎችን እንዲያደርግ ተገዶ ነበር። ዘንድሮ ከቤንፊካ ጋር፣ አምና ከማንቸስተር ሲቲ ጋር እና የቤንፊካ ጨዋታ ከተሸነፈ እንዲያውም ሳንቲያጎ ሶላሪ አሁኑኑ ኃላፊነቱን ሊረከብ ይችላል እስከ ውድድር ዘመኑ መጨረሻ ድረስ። የረጅም ጊዜ መፍትሄ አይደለም ግን ሪያል ማድሪድ የሚያዛልቀውን አሰልጣኝ እስኪያገኝ ድረስ ይባል ነበር። ይኸው ተመሳሳይ ነገር በመጨረሻው ዙር ከሲቲ ጋር በተገናኙ ጊዜም በሁለተኛው ዙር ተብሎ ነበር። በሲቲ ከተሸነፈ ሊሰናበት ይችላል። ይህንን የማድሪድ ጋዜጦች ናቸው የሚሉት። ምክንያቱም አሎንሶ በ28 ጨዋታ የተሸነፈውን ያህል እሱ በ18 ጨዋታ ተሸንፏል እና ደግሞ አሁን አንዳንድ የሚያጠያይቁ ውሳኔዎች ወስኗል። በቀደም ለምሳሌ ማኑኤል አንሄል የሚባል የ22 ዓመት ልጅ አሰለፈ። ለወጣት ተጫዋቾች እድል መስጠቱ ወደ ሪያል ማድሪድ ኃላፊነት ከመጣበት ጊዜ ጀምሮ ይሰጡት ከነበሩት ክሬዲቶች መካከል አንደኛው ለአካዳሚ ተጫዋቾች የሚሰጠው እድል ነው። በተለይ ከአንቼሎቲ ይለያል። ይሄ አንቼሎቲ ብዙ ደፍረው የሪያል ማድሪድን ሁለተኛ ቡድን ተጫዋቾች ብዙ አያሰልፉም ከራውል አሴንሲዮ በስተቀር። ግን እሱም ቀውስ የወለደው ውሳኔ ነው። ተከላካዮቻቸው በሙሉ ስለተጎዱባቸው ነበር እሱን ያሰለፉት። ስለዚህ ለዚህ ክሬዲት ይሰጠው ነበር። ግን ለምን ቲያጎ ፔታርሽን በዚህ ጊዜ ቤንች ጥሩ እየተጫወተ ያለ ተጫዋች እና ይሄ ደግሞ የባለፈው ጨዋታ ሪያል ማድሪድ ሊንሸራተት የሚችልበት እድል አልነበረም። በ4 ነጥብ ልዩነት እየተመራ ነው። ስለዚህ እያንዳንዱ የተሳሳተ ውሳኔ ኮንስኮንሻል ነው። አንዳንዶቹ ደግሞ እንዲህ ባለው ትልቅ ጨዋታ ላይ ለምን ቪኒሸስ ጨዋታውን አልጀመረም? ልክ ነው ዝሉ አለ ብራዚል እየተጫወተ እንደዚህ። ግን ይሄኛው የመጨረሻው 1 ወር ተኩል ነው። ሲዝን ዲፋይኒንግ ጨዋታ ነው እሱ እና እሱ ከጨዋታው በኋላ ኃላፊነቱን ወስደው እኔ ነኝ። ምክንያቱም ውሳኔዎች የምወስነው አሰላለፍ የምመርጠው ተቀይረው የሚወጡ የሚገቡ ተጫዋቾችን የምወስነው የምንጫወትበትን ስታይል የምወስነው እኔ ነኝ። ስለዚህ ሪያል ማድሪድ ሲሸነፍ የሪያል ማድሪድ አሰልጣኝ ነው ቁጥር 1 ተጠያቂ ይላል። ራሱም ተቀብሎታል ማለት ነው። ስለዚህ የማድሪድ ሰዎች ይህን ጎርብጧቸዋል። በተለይ ማኑኤል አንሄል የሚባለውን ተጫዋች ያሰለፈበት ውሳኔ እና ለእንደዚህ አይነት ኢንስቲትዩሽን ለእንደ ሪያል ማድሪድ አይነት ትልቅ የእግር ኳስ ተቋም ለ2 ዓመታት ዋንጫ አለማሸነፍ በኋላ ማን ነው ጥፋተኛው የሚል የስኬፕ ጎት የጦስ ዶሮ ፍለጋ ያስወጣል እና ብዙ ጊዜ ፕሬዚደንቱ ላይ አይደለም ይሄ የሚያርፈው፣ አንሄል ሳንቼስ ላይ አይደለም ይሄ የሚያልፈው፣ አሰልጣኙ ላይ ነው። ፍሎረንቲኖ ፔሬዝ ውጤት ጠፍቶ አንዴ ነው ያኔም የማድሪድ ደጋፊዎች በሙሉ ነጭ መሀረባቸውን ይዘው በወጡ ጊዜ 2006 ላይ ተገደው ለቀቁ። የሚያደርጉት በቃ አሰልጣኙ ነው ጥፋተኛው ይሉና አሰልጣኝ ያባርራሉ። ሁሉም ክለብ ላይ እንደዚህ ነው። ለነገሩ ዳይሬክተር ተባረረ ሲባል ብዙ አትሰሚ፣ አሰልጣኝ ነው መጨረሻ ላይ የሚባረረው። እኔ አሰልጣኝ ብቻ መባረር አለበት ብዬ አላስብም። ያለፈው አመት ችግር ቶኒ ክሩስን በትክክል ያለ መተካት፣ እምባፔ ሲመጣ የቡድኑ ባላንስ እንዴት ይሆናል ብሎ ያለ ማሰብ፣ ለአመታት የመከላከል ዲፓርትመንት ላይ ገንዘብ አለማውጣት፣ ጭራሽ ኢግኖር ማድረግ፣ ስለ ቡድን ባላንስ አለመጨነቅ፣ ፓሪስ ሳን ዠርማን ያንን የስታር ሲስተም ትቶ ኮሄሲቭ ቡድን ለመሆን ሲወስን፣ ሪያል ማድሪድ ደግሞ በዚህ ዘመን በሃይ ኢንቴንሲቲ እግር ኳስ ኦፍ ዘ ቦል ያለ የተጫዋቾች እንቅስቃሴ የበለጠ ማተር በሚያደርግበት ዘመን የስታር ሲስተምን በመምረጡ ይህንን ሁሉ አካሄድ የመረጡት ፕሬዚደንቱ ናቸው እንጂ አሰልጣኞቹ አይደሉም። ፕሬዚደንቱ ናቸው ይህን የሚመርጡት። ግን መጨረሻ ላይ የሚሰናበተው አሰልጣኙ ነው። የራሱ የአሎንሶ ስህተት፣ የራሳቸው የአንቼሎቲ ስህተት፣ የአርቤሏ ስህተት ይኖር ይሆናል። ግን የቡድኑ የሚከተለውን አስተሳሰብ በተመለከተ ግን ዋናው አርቃቂ ፕሬዚደንቱ ናቸው እና ለዚህ ነው አንዳንድ ድምጾች መስማት የጀመርነው ፍሎረንቲኖ ልቀቅ የሚል። ይህም አይታሰብ ነበር። ምክንያቱም ከቤርናቤውም በላይ ብዙ ዋንጫ ያሸነፉት የሪያል ማድሪድ ፕሬዚደንት እሷቸው ናቸው። በ12 ዓመት 6 ቻምፒየንስ ሊግ እያልኩ ነው እንግዲህ በጣም ሰክሰስፉል ናቸው። ግን አንዳንድ ውሳኔዎች ላይ ደግሞ እንዲህ አይነት ትልልቅ ስህተቶች ሰርተዋል።
ስለዚህ ይሄ ጨዋታ ለሪያል ማድሪድ በጣም ወሳኝ ላይፍ ላይን ነው። በቃ ሲዝን የሚያድኑበት ጨዋታ ነው። ምንም ሌላ እድል የላቸውም ከዚህ በኋላ። ላሊጋው ላይ ባርሰሎና ድንገት በሚያስደንቅ ሁኔታ ኮላፕስ ካላደረገ በስተቀር። ትላንትና ደግሞ እንዳነሳሁት አንዱ እንግዳ ነገር የቡድን ሚዛን ጉዳይ ምናምን እናነሳለን። ሪያል ማድሪድ ውስጥ ያለ አንድ ወጥ የሆነ ተቃርኖ ቤስቶቹ ተጫዋቾች ቡድኑ ሲመለሱለት የሚብስብ መጥፎቹ ችግሮች የሚመጡበት የሚንጸባረቁበት መሆኑ የኤምባፔ፣ የቪኒሽስ፣ የቤሊንጋም አንድ ላይ መጫወት እነዚህ እንግዲህ በቅርብ ዓመታት የባሎንዶር የፖዲየም ተጫዋቾች የነበሩ ናቸው። ቢያንስ አንድ ጊዜ ከ1 እስከ 3 ባለው ስፍራ ያጠናቀቁ ተጫዋቾች ናቸው። የትኛውም የዓለም ቡድን ውስጥ መጀመር ይችላሉ። ችግሩ አንድ ላይ ሲጀምሩ ሪያል ማድሪድ ባላንስድ ቡድን ለመሆን ቸግሮታል። ስለ ተጫዋቾቹ የግል ብቃት አይደለም እያነሳን ያለ ነው። ተጫዋቾቹ እንደ ቡድን በሚዋቀሩበት ጊዜ ፔዤ ላይ እኮ ሜሲ፣ ኔይማር ና ኤምባፔ አንድ ላይ ነበሩ። ስለ አንዱም ተጫዋች ኢንዲቪጁዋል ችሎታ ጥያቄ ልታነሻ አትችይም። ስለማን እናነሳለን? አሁን በእግር ኳስ ታሪክ የሚጠቀሱ ተጫዋቾች ነው እያነሳን ያለ ነው። ግን ባየር ከሁለተኛው ዙር አልፎም አያውቅም። በእነዛ 2 ሲዝኖች እነዚህ 3 ተጫዋቾች አንድ ላይ በተጠቀመበት ጊዜ የሜሲን ችሎታ ነው የምጠራጠረው ወይስ የኔይማርን ችሎታ ነው የምጠራጠረው ወይስ የኤምባፔን ችሎታ ነው የምጠራጠረው? የአንዱንም ችሎታ አልጠራጠርም። የምጠራጠረው አዘ ኮሌክቲቭ ዩኒት ግን አብረው ጥሩ መጫወት አይችሉም የሚለውን ነው። ማድሪድ ያጣው እሱን ነው። አምና በለንደን 3-0 በማድሪድ ከተማ 2-1 ተሸንፎ በአርሰናል 5-1 ተሸንፏል ብቻ ሳይሆን በዚህ ዓመት 10 ጨዋታ ተሸንፏል። ባለፉት 2 ሲዝኖች 25 ጨዋታ ተሸንፏል። እና ለሪያል ማድሪድ ኖርማል ቁጥሮች አይደሉም እነዚህ። ገና 1 ወር ተኩል ይቀረዋል። የሽንፈቶቹ ቁጥር ከዚህም ከፍ ሊል ይችላል። እንዲያውም አሁን ባለው አካሄድ አምና 2014-15 የውድድር ዘመን ላይ ከነበረው ጋር ተስተካክለዋል። በአንድ ዓመት ብዙ ጨዋታ በመሸነፍ 15 ጨዋታ በመሸነፍ ትልልቆቹን ጨዋታዎች በሙሉ አብዛኞቹን ጨዋታዎች ይሸነፋሉ። ባርሰሎና ሁሉንም ክላሲኮች አሸንፏቸዋል። አምና ሁሉንም ክላሲኮች በአንድ ዓመት ባርሰሎና በ4 ክላሲኮች ሪያል ማድሪድን አሸንፎት አያውቅም በታሪክ። በአርሰናል ተሸንፈዋል ቅድም እንዳልኩት፣ በዚህ በአትሌቲኮ ማድሪድ ተሸንፈዋል። እንዲህ አይነት ሽንፈቶች ነበሩባቸው እና ያለፉት 2 ዓመታት ጥሩ አይደሉም ለሪያል ማድሪድ ሜዳ ውስጥ። በአውሮፓ ቻምፒየንስ ሊግም ማለት ነው። በአውሮፓ ቻምፒየንስ ሊግ የሪያል ማድሪድ ውድድር በሚባለውም ጥሩ አይደለም። ስለዚህ ይሄኛው ጨዋታ ግን ሲዝን የማዳኛ ጨዋታ ነው። በተቃራኒው ባየር ሚኒክ በጥሩ ሁኔታ ላይ ነው ያለው። ባየር ሚኒክም ቢሆን ከ2020 በኋላ ቻምፒየንስ ሊግ አላሸነፈም። ማድሪድ 2024 ላይ ያሸንፋል። ግን እስካሁን ድረስ ሲዝኑን በመጡበት መንገድ ግን ባየርን ትላንትናም ዛሬም ሰሞኑንም የስፔን ብዙሃን መገናኛዎችና የሪያል ማድሪድ ሰዎች እንደሚናገሩት የአውሮፓ ቤስቱ ቡድን ነው ይላሉ። ከባርሰሎናም በላይ ከፔዥም በላይ ከአርሰናልም በላይ ውድድሩ ላይ ከቀሩት ቡድኖች ሁሉ በላይ የአውሮፓ ቤስቱ ቡድን አሁን ባየርን ነው የሚል ብዙ አስተያየት ሲሰጥ ሰማለሁ። እና ምክንያት አለ እንደዛ የሚባልበት ምክንያት። ለባየርንም ግን በአሪፍ ሲዝን በጥሩ ሲዝን እና በማይረሳ በታላቅ ሲዝን መካከል ልዩነት የሚያመጣው ቻምፒየንስ ሊግ ነው። የሪያል ማድሪድን ያህል በዚህ ውድድር ላይ አልገነንም እንጂ ተቀራራቢ ነበሩ እስከ ቅርብ ጊዜ። ያን ያህል ሰፊ አልነበረም። የዛሬ 15 ዓመት 20 ዓመት ብታይ በማድሪድና በባየር ሙኒክ መካከል ያሉት የቻምፒየንስ ሊግ ዋንጫዎች ብዛት ይህን ያህል ብዙ ልዩነት አልነበረም። ባየር ሙኒክም የአውሮፓ ሮያሊቲ ነው። ቅድም እንዳነሳሁት ያለፉት 12 ዓመታት በቃ በጣም ትልቅ ልዩነት አምጥተዋል። 6 ጊዜ ቻምፒየንስ ሊግ ስላሸነፈ እና እሱ ደግሞ ከ9 ወደ 15 ወረወሩ የሪያል ማድሪድን የቻምፒየንስ ሊግ ቁጥር። ባየርን 6 አሸንፏል። ለዛ ነው 15 20 ዓመት በፊት ምናምን ያልኩት። እና የባየር ሚኒክም ቢሆን የሪያል ማድሪድን ያህል የቻምፒየንስ ሊግ ኦብሴሽን አለበት ማለት ባልችልም፣ ግን ቡንደስሊጋ ብቻ ካሸነፈ በኋላ ይሄንን ሲዝን ምርጥ ሲዝን ነው አይለው። ቻምፒየንስ ሊግን ነው እንደ ስታንዳርድ የሚያየው። ሁሌ አታሸንፊም እንዳልኩት 6 ጊዜ ብቻ ነው ያሸነፈው። ስለዚህ ቅድም ባልኩት አካሄድ 64 ሲዝኖች ወይ ምናምን ሲዝን ቻምፒየንስ ሊግ አላሸነፈም። ግን ናሽናል ቻምፒየንሺፕ ወይ ቡንደስሊጋ ማሸነፍ ብቻውን ደህና ሲዝን ያደርገው ይሆናል እንጂ የማይረሳ ሲዝን 2025-26 እኮ ብለው የባየርን ደጋፊዎች እንዲያስታውሱት ቻምፒየንስ ሊግ መውሰድ አለበት። ብዙ ሪከርዶች አሻሹ። በቀደም ፍራይቡርግን በጣም ድራማዊ በሆነ ሁኔታ አሸነፉ። 2-0 ሲመሩ ከቆዩ በኋላ እነ ቶም ቢሾፍ እና ካርል ሌናርት አይነት ተጫዋቾች ጎሎች አስቆጠረው ጭምር 3-2 አሸነፉ።
ኢማቴሪያል ነው። ቡንደስሊጋውን በተመለከተ ሻምፒዮን እንደሚሆኑ እናውቅ ነበር። ሬከርድ ሰብረውም ጭምር ነው ሻምፒዮን የሚሆኑት። 100ኛ ጎላቸውን ያስቆጠሩት በቀደም 102 ጎል ነው የቡንደስሊጋ ሬከርድ ለረጅም ጊዜ የቆየ እሱን ጭምር አሻሽለው ነው የቡንደስሊጋ ሻምፒዮን የሚሆኑት። እነዚህን ሁሉ ሪካርዶች ካሻሻሉም በኋላ ጭምር ግን በታሪክ ድርሳናት የማይዘነጋ ሲዝን ሜሞራብል እንዲባል ግን ቻምፒየንስ ሊግ ያስፈልጋቸዋል ወይም ትሬብል ያስፈልጋቸዋል። 2 ጊዜ ትሬብል አሸንፏል ባየርን እና ይሄኛውም የውድድር ዘመኑ ስኬታማ እንዲባል ሌላ ትሬብል ያስፈልጋቸዋል። በዩፕ ሃይንክ ስር 2013 ላይ እና በሃንዚ ፍሊክ ስር 2020 ላይ ትሬብል ሰርተዋል። እነዛን ሲዝኖች በቃ አትረሻቸው። ወይ ደግሞ በኦትማር ሂትስፊልድ አሰልጣኝነት ቻምፒየንስ ሊግ ያሸነፉበትን ሲዝን አትረሹም። እንደዛ ነው። 2001 ነው መሰለኝ ያሸነፉት። 2001 ላይ አይረሳም። አሁን ቫሌንሲያ ነው አይደለም የሄክቶር ኩፐርን ቫሌንሲያን በመለያ የምታሸንፈው። እንዲያውም ሳንቲ ካኔሳሬስ አዝኖ ሄዶ ብዙ ጊዜ በቁጡነቱ የሚታወቀው ኦሊቨር ካን ሲያነሳው ምናምን የሚታወስበት ማለት ነው። እንዲህ አይነቶቹ ሲዝኖች አይረሱም። ወይ ቅድም ያልኩት ያ የበላይነታቸው ዘመን ከ74 ከ76 3 ጊዜ በተከታታይ ያሸነፉበት ለባየርንም ቢሆን ይሄኛው ሲዝን የተለየ ተብሎ እንዲታወስ እነዛ የማጥቃት ቁጥሮች እነዛ ሪከርድ ሰባሪ ስታቶች ብቻ በቂ አይደሉም። ቻምፒየንስ ሊግ ላይ ብዙ ርቀት መሄድ አለባቸው። በቅርብ ጊዜ ብዙ እየቀናቸው አልነበረም። ስለዚህ ይሄ ከኦገስት ጀምሮ የውድድር ዘመኑ ከተጀመረበት ጊዜ ጀምሮ በጣም ጥቂት መጥፎ ቀናት ብቻ ነው የነበሩት። ባየርን በሀገር ውስጥም በአውሮፓ ውድድርም ፐርፌክት ሲዝን ኦልሞስት በሁለት አጋጣሚዎች ብቻ ነው የተሸነፈው። 43 ጨዋታ አድርጓል። በ43ቱም ጨዋታዎች ጎል አስቆጥሯል። በዚህ ውድድር ዘመን ባየርን ተጫውቶ ጎል ያላስቆጠረበት ጨዋታ የለም። ግን የቶፕ ሌቭል እግር ኳስ ሳይንቲፊክ ሎጂክ እነዚህን ሬከርድ ሰባሪ ቁጥሮች ማስመዝገብ ብቻ ሳይሆን ዋንጫዎች ማሸነፍ ነው በታሪክ እንድትታወሽ የሚያደርግሽ። ፕሮሰሱ ጥሩ ነው። የውብ እግር ኳስ ጥሩ ነው። የሃሪኬን 43 ጎሎች፣ የማይክል ኦሊስ 28 አሲስቶች፣ የሉዊስ ዲያዝ አስደናቂ የመጀመሪያ ሲዝን፣ የሰርጅ ግናብሪ እግር ኳሳዊ ትንሳኤ፣ ሌሎችም ጥሩ ናቸው። ግን ይሄ የውድድር ዘመን እንዳይረሳ የሚያደርገው የአውሮፓ ውድድር ላይ የሚኖራቸው ስኬት ነው። ስለዚህ ለባየርን የዛሬው ጨዋታ ዝም ብሎ ጨዋታ አይደለም፣ ሲዝኑን ታሪካዊ የማድረግ ነው። ከዚህ ፉትቦል ጋር ከተጫወቱት የእግር ኳስ አይነት ጋር ቻምፒየንስ ሊግ ካሸነፉ ማንም ሰው አይረሳውም። ይሄ የባየር ሚድ ኮምፓኒ የሚገርም ቡድን ነው የገነባው። ግን ከተሸነፉ ጥያቄዎች ይነሳሉ። እያወራን ያለ ነው ስለ ሌላ ጃይንት ነው፣ ስለ ባየርን ነው። ግን ሁለቱ ቡድኖች በተለያዩ ስሜት ውስጥ ያሉ ናቸው ስንል ለባየርን ሲዝኑን ታሪካዊ ለማድረግ ለሪያል ማድሪድ ያለ ዋንጫ ለማጠናቀቅ ነው። ኦፍኮርስ ቻምፒየንስ ሊግ ካሸነፍ ትታወሻለች እና የበቀደሞቹ ጨዋታዎች ሁለቱ ቡድኖች ያሉባቸውን ስሜቶች የሚያሳዩ ናቸው። የበቀደሙን ጨዋታ ማሸነፍ ግዴታ አልነበረበትም። ሳይኮሎጂስቶች ኢንትሪንሲክ የሚሉት ነገር አለ። ይሄ ጥልቅ የሆነ የማሸነፍ ረሀብ ባየርን ውስጥ ያንን ታያለሽ። የቡድኑ ዲኤንኤ ውስጥ ያለ ይመስላል። የዚህኛው የባየር ሚኒክ ዲኤንኤ ውስጥ የበቀደሙን ጨዋታ ማሸነፍ ግዴታቸው አይደለም። ለሪያል ማድሪድ የበቀደሙን ጨዋታ ማሸነፍ ግዴታ ነው። ሁለቱ ቡድኖች የተጫወቱበትን አቲቲዩድ ግን ስታይ የባየር ሚኒክ ቡንደስሊጋውን የማሸነፍ ሁኔታ በዛ የፍራይቡርግ ጨዋታ ላይ የተመሰረተ ነበር ይመስል ነበር። መጨረሻ ላይ የተዋደቁበት የተጋደሉበትን ሁኔታ ስታይ፣ መጨረሻ ላይ ሪያል ማድሪድ ትኩረት ያጣበትን ሁኔታ በድጋሚ ስታይ፣ ከሳምንታት በፊት በፓምፕሎና በኦሳሱና ጨዋታ እንደዚህ ሆኖባቸው ነበር። ባለቀ ሰዓት ነው ጎል የተቆጠረባቸው። በቀደምም ባለቀ ሰዓት ነው ቬርዳት ሙሪቺ ያቺን ጎል ያስቆጠረው። በመጨረሻ ሰዓት ግን ሌናርድ ካል ከ88ኛው ደቂቃ በኋላ እስከዛ ድረስ 2-0 ሲመራ የነበረ ቡድን ፋይት ያደረገበትን ሁኔታ ስታይ ሁለቱ ቡድኖች መካከል ያለ አሁን በዚህ ጊዜ የሚስተዋል ትልቅ የስሜት ልዩነት ነው። ማን ነው ያንን ያደረገው? የ20 ዓመቱ ቶም ቢሾፍ እና የ18 ዓመቱ ሌናርድ ካል። የማሸነፊያ ጎሎቹን ያስቆጠሩት ሲኒየሮቹ ተጫዋቾች አይደሉም። እንዲሁም ሃሪኬን አልተሰለፈም። ልክ ነው። ማይክል ኦሊሴ የሚገርሙ ኳሶች ይሰጥ ነበር እዛ ጨዋታ ላይ። ግን ትንንሾቹ ልጆች ሳይቀሩ ናቸው። አሁን የባየርንን ሁኔታ የሚያሳየው እሱ ነው። ለሪያል ማድሪድ የበቀደሙን ጨዋታ መሸነፍ ኦፕሽንም አልነበረም። ለባየርን ግን ከሪያል ማድሪድ ጨዋታ በፊት መሸነፍ አትመርጪም፣ ግን የቡንደስሊጋውን ተስፋቸውን በተመለከተ የሚያመጣው ትልቅ ልዩነት አልነበረም። ሁለቱ ቡድኖች ያሉበት ስሜት እንደዚህ የተለያየ ነው። በ11 ነጥብ ልዩነት ነው ባየርን የሚመራው፣ በ7 ነጥብ ልዩነት ነው ሪያል የሚመራው። በተለያየ ስሜት ውስጥ ሆነው የሚያደርጉት
ጨዋታ ነው። የተለያየ ሙድ ውስጥ ያሉ ናቸው። ባየርንን በተመለከተ አሁን የሚሰጠው አስተያየት አንዳንድ ሰዎች እንደሚሉት ሪያል ማድሪድም ባርሴሎናም አርሰናልም ፒኤስጂም ሊቨርፑልም የተቀሩት ትልልቆቹ ቡድኖች በሙሉ አትሌቲኮ ማድሪድም ሌሎቹም በባየርን ደረጃ ያለ እግር ኳስ እየተጫወተ ሳሚ ኬዲራ ምናለ ዳዞን ለሚባሉ ብዙሃን መገናኛ ገዳዮች ናቸው የባየርን ተጫዋቾች እና በዚህ ሌቭል የሚጫወት ቡድን በቅርብ ጊዜ በአውሮፓ ይቻለው ድክመትም አላይበትም። አታላንታን 10-2 የመልሱን ጨዋታ ከሁለተኛ ማርሽ በላይ ሳይጨምሩ ተጫውተውን ያሸነፉት ያ ብቻ ይነግራችኋል። እና ቡድኑ ጥሩ ፓሰሮች አሉት እንደ ኪሚህና ፓቭሎቪች አይነት። ምናልባት ማድሪድ ያጣው የተጫዋች ካራክተሪስቲክስ የኪሚህ አይነት ተጫዋች ሊሆን ይችላል። በተለይ ከክሩስ መልቀቅ በኋላ የሚድፊልድ ሜትሮኖም የሚባል የጨዋታ ፍጥነት የሚወስን ተጫዋች ግን አብሮት ደግሞ ከኪሚህ በኋላ የሪያል ማድሪድ ፔሴተር የሚሆን ተጫዋች ነው ፓቭሎቪች። ኦልሬዲ የጀርመን ብሔራዊ ቡድን ተጫዋች ነው። ከዛ ደግሞ ከሪቤሪና ሮበን ዘመን በኋላ ባየር ሚኒክ በሁለቱም ክንፎች በወጥነት ትልልቅ ቁጥሮች የሚያስመዘግቡ ሁለት አስደናቂ የክንፍ ተጫዋቾች አሉት። ሮበንና ሪቤሪ በአንድ ሲዝን ብዙ አሲስት ያደረጉት በጋራ በ2011-12 የውድድር ዘመን 41 አሲስት በሰጡበት ጊዜ ነው። አሁን ማይክል ኦሊሴና ሉዊስ ዲያዝ ብቻ 54 ጎሎችና አሲስቶች አሏቸው። እነዛ 41 ጎልና አሲስት ነው የሁለቱ ተደምሮ። የነዚህ 54 ገና አንድ ወር ተኩል ይቀርባል ሲዝኑ። ስለዚህ በክንፍ በኩል በጣም አደገኛ ነው። ሃሪኬን ገና ኤፕሪል ላይ 41 ጎሎች አሉት። ሊያውም በቅርብ ጊዜ በጉዳት ምክንያት ከሜዳ ርቆ እና ኦሊቨር ካን ምን አለ ለስካይ ዱችላንድ ቃለ ምልልስ ሰጥቶ ነበር። እንደዚህ አይነት ጠንካራ ቡድን ከባየርን ካየሁ በጣም ረጅም ጊዜ ሆኖኛል በሚል አስተያየት ሰጠ። እንደው የባላጋራ ቡድን ምስክርነትም ነበር። ሃንስ ዮአኪም ቫትከ የቦሩሲያ ዶርትሙንዱ አለቃ እሳቸውም የአውሮፓ በዚህ ሰዓት ቤስቱ ቡድን ነው፣ በቀላሉ ውድድሩን ያሸንፋል እያልኩ አይደለም፣ ግን እስካሁን ድረስ የአውሮፓ ቤስቱ ቡድን ነው የሚል አስተያየት ሰጥተዋል። ስለዚህ ከዶርትሙንድም ይኸው ምስክርነት እየተሰጠ ነው። የውድድሩን ሲጀመር የጀመሩበት ግለት ያስደንቃል። 16 ተከታታይ ጨዋታ አሸንፈው ነው የጀመሩት። ይሄ ደግሞ ከ30 ዓመት በላይ የቆየን ሬከርድ እንዲያሻሽሉ አድርጓቸዋል። የነቫን ባስተን ሆሊትና ራያ ካርድ ሚላን 1992-93 የውድድር ዘመን ሲጀመር ፋቢዮ ካፔሎ ነበሩ አሰልጣኝ። ያኔ 15 ጨዋታ አሸንፈው ነበር የጀመረው። ባየርን 16 ጨዋታ አሸንፈው ነው የጀመረው። ያ ታላቁ ሚላን እንኳን አላደረገውም። እነዚህ ሁሉ ጥሩ ናቸው፣ ግን ሲዝኑን ስፔሻል የሚያደርገው ቻምፒየንስ ሊግ ማሸነፍ ነው። በቻምፒየንስ ሊግ ከ10 ጨዋታ አድርገዋል፣ 28 ጎል አስቆጥረዋል። 2.8 ጎል በጨዋታ ማለት ነው በአቬሬጅ። ከ10 ጨዋታዎች በ6ቱ ቢያንስ 3 ጎል አስቆጥረዋል 60% በሚሆነው ላይ። ከባየር ሚኒክ በላይ ብዙ ጎል ያስቆጠረ የቻምፒየንስ ሊግ ቡድን ፓሪስ ሳን ጀርመንና አትሌቲኮ ደ ማድሪድ ናቸው። ግን ባየር ሚኒክና ፒኤስጂና አትሌቲኮ ማድሪድ ተጨማሪ የፕሌኦፍ ጨዋታዎችን በማድረጋቸው ምክንያት 2 ትርፍ ጨዋታ አድርገዋል። ባየርን ያን ያህል አልተጫወተም፣ 10 ጨዋታ ነው ያደረገው። እንደዛም ሆኖ 28 ጎሎች አሉት። እረፍት ማይሰጥ ማጥቃት ያለው ነው። ማይክል ኦሊሴ ብቻ በቻምፒየንስ ሊግ ቁጥር 1 አሲስት ሜከር ነው። በሁሉም ውድድር 28 አሲስት አለው። ሉዊስ ዲያዝ 7 የጎል ተሳትፎ አለው፣ 4 ጎሎችና 3 አሲስቶች። ማይክል ኦሊሴ ማነው ሰርጅ ግናሪ 5፣ ኒኮላ ጃክሰን 3፣ ሌናርድ ካል 4 እና ኮንራድ ላይመር 3 አሲስቶች አሏቸው። ሙዚያላን ሳልጠቅስ ማለት ነው 107 ደቂቃ ብቻ ነው የተጫወተው ጀማል ሙሲያላ። ምን ያህል አስፈላጊ ተጫዋች እንደሆነ እናውቃለን። የመከላከል መስመሩም ጥሩ ነው። ሊያውም ሀይ ሪስክ እግር ኳስ እየተጫወተ ሲያጠቃ 6 ተጫዋቾችን ከፊት እየተጠቀመ ከአርሰናል ቀጥሎ ጥቂት የቻምፒየንስ ሊግ ጎሎች የተቆጠሩበት ቡድን ባየር ሚኒክ 9 ጎሎች ነው የተቆጠሩበት። አርሰናል 5 ጎሎች የተቆጠሩበት ቡድን በመሆኑ ብቻ አርሰናል ሊያውም ዮናስ ኡርቢግ የሚባልን ግብ ጠባቂ በቅርብ ጊዜ እየተጠቀመው አሁን እንኳን ማኑኤል ኖየር ይደርሳል መሰለኝ። ያው የኖየር ሁኔታ ሁልጊዜ አስተማማኝ ባይሆንም ምክንያቱም ማኑኤል ኖየር በዚህ ውድድር ዘመን ብዙ ሙከራ ሲደረግበት አይተናል። የእሱ ችግር አይመስለኝም። እንግዲህ 1500 ና ከዛ በላይ ደቂቃ ከተጫወቱ በ5 የአውሮፓ ሊጎች ከሚገኙ ግብ ጠባቂዎች መካከል ሉካ ሻቫሊዬ ብቻ ነው ከሱ ያነሰ ሙከራ እንዲደረግበት የሆነው። ግን የሙከራ ማዳን ስኬቱ 61% ብቻ ነው። ከ106 ግብ ጠባቂዎች 102ኛ ነው እና ኖየር 41 ዓመቱ ነው። መውረዱ ማይጠበቅ አይመስለኝም። በቆመ ኳሶች ላይ ትልልቅ ስህተቶች ይሰራል። ግን ትልቅ ግብ ጠባቂ ነው። በትልቅ ጨዋታ የምትፈልጊው ከጆናስ ኡርቢግ ይልቅ መቼስ እሱ ነው እና ስለዚህ ለባየርንም ስፔሻል ሲዝን ለማድረግ የሚደረግ ጨዋታ ነው። የተለያየ ሙድ ላይ ነው ያሉት ለማለት ነው። ሌሎች ነጥቦችን ግን እናነሳለን።
በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።